ቅዱሳን እንደምን አላችሁ? ሁሉ መልካም ነው። እኔ ወንድማችሁ ወንድም ሙሌ ነኝ። እስቲ ዛሬ ማለዳ ፌሎሺፕ ላይ አንድ በጣም የተወደደ ርዕስ የመጽሐፍት ሁሉ ትኩረት ኢየሱስ የሚል ሐሳብ ላይ በጣም ለአንድ 50 ደቂቃ ያክል ያካፈልኩትን የእግዚአብሔር ቃል አጠር ባለ መልኩ ደግሞ ለእናንተ ለመናገር ልሞክር። ክብር ለጌታ ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለሶስት አይነት ሰዎች ነው አይደል የተገለጠው። በእርግጥ ለነማርያምም ያው ሌላ ወንጌሎች እንደሚለው ለነሱም ተገልጦላቸዋል። ሆኖም ግን በሉቃስ ወንጌል መሰረት ለነማርያም የተገለጠላቸውና ስለ ኢየሱስ ክርስቶስ ትንሣኤ ያበሰራቸው መልአክ ነው አይደለ? ሁለት ሰዎቹ ወይ ደግሞ ሁለቱ መላእክቶች የኢየሱስ መቃብር ግርጌ ላይ ሆነው ስለ ኢየሱስ ክርስቶስ ትንሣኤ አበሰሯቸው። እነሱ ደግሞ የመጀመሪያ ከሰው መካከል የመጀመሪያ የትንሣኤ አብሳሪዎች ሴቶች ሆነው ተገኙ ማለት ነው። ክብር ለኢየሱስ ይሁን። እንደገና ደግሞ በጣም ረጅም ሰዓት ደግሞ የወሰደበት ጌታ ኢየሱስ ተገልጦላቸው የተናገራቸው የኤማውስ መንገደኞች ባልና ሚስት የሆኑትን ሁለቱን ሰዎች ነው አይደለ? ክብር ለጌታ ለኢየሱስ ይሁን። እና እነሱን ሲያስረዳቸው አንድ ነገር ነው የተናገራቸው። ክብር ለኢየሱስ ይሁን። እነሱ በቃ በኢየሩሳሌም በዛን ወቅት የሆነውን ነገር እየተነጋገሩ እያወሩ ይሄዱ ነበረ፣ ጉዞ እያደረጉ ነበረና አንድ ነገር ነው የሚነግራቸው። ጌታ ኢየሱስ እንዳጋጣሚ በመንገዳቸው ተገናኛቸውና አንድ ሚስጥር ይገልጥላቸው፣ ያስተምራቸው፣ ያወራቸው፣ ያነጋግራቸው። ምንድነው? ምን ሆናችሁ ነው? ምንድነው የተፈጠረው? እሱ ምንድነው የምታወሩት? ወሬያቸው የሚስብ ነውና ኢየሱስ ምንድነው የምትሉት ነገር አላቸው። እነሱ ግን ኢየሱስ መሆኑን አላወቁትም። ቢኮዝ ኦፍ አይናቸው ስለተያዘ ይላል። የአይን መያዝ ወዳጆች ስፒሪቹዋል ሬለም ላይ በጣም ከባድ። አይናቸው ስለተያዘ አላወቁትም። ግን እንዴ አንተ ምን እንግዳ ነህ እንዴ? የሆነውን ነገር አልሰማም እንዴ? በጣም በስራና በብርቱ የሆነ ሰው ነብይ እኛ ራሱ ቤዛ ይሆነናል ብለን ተስፋ ያደረግነው ገደሉት እኮ ቀበሩት እኮ ምናምን ብለው በጣም ስለ ራሱ ይነግሩት ነበር። ኢየሱስን እኮ ነው የሚያወሩት። ስለማን ነው የሚያወሩት? ስለ ራሱ። እና ኢየሱስ ታገሳቸውና በመጨረሻ ግን አንድ በጣም ከባድ ቃል ተናገራቸው። ምንድነው ያላቸው? እናንተ የማታስተውሉ ሰዎች፣ የሰው ልጅ መከራ እንደሚቀበል እንደገና ከመከራው በኋላ ደግሞ ወደ ክብሩ መግባት መከራ እንደሚቀበል እንደሚሞት በሶስተኛው ቀን እንደሚነሳ ከዛም ወደ ክብሩ መግባት እንዳለበት የተናገርኳችሁ ቃል ይፈጸም ዘንድ አይገባምን? መጽሐፍት ሁሉ ስለ እኔ ይመሰክራሉ። ሙሴም ትዝ ይላችኋል አላቸው። ሙሴም ነቢያትም መዝሙራትም እኮ ስለ እኔ ነው የመሰከሩ፣ ስለ እኔ የተናገሩት። እኔም ደግሞ በምድር ከእናንተ ጋር በነበርኩ ጊዜ ይህን ቃል ስለ እኔ የተጻፉትን አልነገርኳችሁም ወይ? አላወራችሁም ወይ ብሎ ጌታ ኢየሱስ ይገልጥላቸው ነበር። የሚገርመው እነሱ ብቻ አይደሉም፣ ደቀ መዛሙርቶቹ እራሱ ሐዋርያት ናቸው። እነሱ ፓስተር ናቸው ምናምን በቃ ግን ስለ ኢየሱስ የተጻፈውን ነገር አላስተዋሉም ነበር። እንደገና ከመጽሐፍት ወስዶ እንደገና ራሱ። ስለዚህ ወዳጆች የመጽሐፍት ሁሉ ትኩረት ኢየሱስ። እነ ሙሴ ያወሩት፣ እነ ነቢያት ያወሩት፣ መዝሙራት ያወሩት ወይ 39 ሙሉ መጽሐፍቱ የሚያወራው ስለ ክርስቶስ ኢየሱስ። እነሱ ለሚመጣው ክርስቶስ ጥላ የነበሩ አምሳል ነበሩ፣ ይመሰክሩ ነበር፣ ያወሩ ነበር። አሁን ግን የነቢያት ሁሉ የመዝሙራት ሁሉ ፍጻሜ የሆነው እርሱ በመካከላቸው ነው ያለው። እርሱ ተገልጦ ነው ያለው። የሚገርመው ኢየሱስ ቀድሞ በነበረው ስጋ አልነበረም የነበረው። በትንሣኤ አካል፣ በከበረ አካል፣ ንጹህ በሆነ አካል፣ እግዚአብሔር ለኛ ያዘጋጀው አካል ነበረ የነበረው። እሱ እጆቹ እግሮቹ ምናምን ማለት ኖርማል ነበር ማለት እንደኔ እንደምታዩ ማለት ነው። እንደዚህ ነበር። ግን እንደኔ አይነት ስጋ አይደለም። የሱ የከበረ የትንሣኤ ስጋ እኛ ወደፊት ማለት ወደፊት ስላችሁ ኦር ክራይስት ጂሰስ ሲገለጥ ወይ ሲመጣ የምንለብሰው አይነት አካል ነው ማለት ነው። ጳውሎስ አሁን በዚህ ባለን ስጋ ከብዶን እንቃትታለን፣ ግን የሰማያዊ ቤታችን ይለዋል።
በሚመጣበት ጊዜ ግን ከዚህ ስጋ ወጥተን እንደምንሄድ ይናገራል። ሃሌሉያ። እና ምን ልላችሁ ፈልጌ ነው፣ የመጽሐፍት ሁሉ ትኩረት ኢየሱስ፣ መጽሐፍት ሁሉ የሚያወሩለት ስለ ኢየሱስ። ክብር ለኢየሱስ ይሁን። እሱ ይፈጸም ዘንድ ነው። አሁን ተፈጽሟል እኮ ነቢያት የተናገሩት፣ መዝሙራት የተናገሩት፣ እነ ሙሴ የተናገሩት ተፈጽሟል። ማን የፈጸመው? ፈጻሚው እርሱ ስለመጣ፣ ስለጨረሰው፣ ስላለቀ አሁን ያለንበት ኪዳን የተፈጸመ ያለቀለት ኪዳን ውስጥ ነው ያለን እንጂ እኛ ገና ሰርተን እኛ ገና የሆነ ነገር ጨምረንበት አዋተንበት የሚፈጸም ውስጥ አይደለም። የዘላለም ሕይወት፣ የዘላለም ጽድቅ፣ የዘላለም ቅድስና የተፈጸመለት፣ የኃጢአት ስርየት የተፈጸመለት እኛ ገና የምንፈጽመው አይደለም። ተፈጽሟል፣ አልቋል። ለዚህ ነው ወንጌል የምስራች ነው የሚባል፣ የእግዚአብሔር ወንጌል ማለት ነው። የሰው ወንጌል ተውት፣ ገና ጥረ በጥረት በድካም ምናምን ነው የሚለው። የመጽሐፍ ቅዱሱ ወንጌል ግን የሚያወራው አንድ ነገር ነው፣ ተፈጽሟል። ትዝ ይላችኋል ኢየሱስ ምን አለ? ተፈጸመ። ክብር ለኢየሱስ ይሁን። ግን አንድ ነገር እንድታስተውሉ ፈልጋለሁ። የሰው ልጅ መከራ እንደሚቀበል ደግሞ በሶስተኛው ቀን እንደሚነሳ እንደገና ደግሞ ምን እንደሚል ወደ አባቱ ክብር በክብር መግባት እንዳለበት አታውቁምን? አታስተውሉም? መጽሐፍት ስለዚህ ሁሉ መስክሯል። ስለዚህ መከራው የምትለው ፓርት ላሳያችሁ በጥቂቱ። ምንድነው መከራ ያለው? አንደኛው የኢየሱስ ክርስቶስ ታልፎ መሰጠት ነው። አንዱ ይሄ መከራ። ኢየሱስ ትዝ የሚላችሁ ከሆነ በጌቴሰማኒ እየጸለየ ሳለ ትላንትና በቀን ያላዙት፣ ትላንትና በቤተ መቅደስ ያላዙት፣ ትላንት ምንም ሳያረጋቸው ሲፈውሳቸው ያልያዙት፣ ግን በተለያየ ክስ የሚከሱት የሚፈርጁበት እሱ በጌቴሰማኒ ተያዘ። በጌቴሰማኒ ምን እያደረገ ነበር? ኢየሱስ በጣም እየተጨነቀ ነበር። በጣም የደም ለም እስኪያልበው ድረስ ምን እያደረገ ነበር? ይጨነቅ ነበረ። ምን ማለት ነው? ጌቴሰማኒ ማለት የምኞት ስፍራ ማለት። ኢየሱስ ምኞት እንደምታውቁት በመጀመሪያ ምኞት ኃጢአትን ትጸንሳለች። ኃጢአት ደግሞ ምን? ሞትን ትወልዳለች። ኢየሱስ አሁን እዛ ጌቴሰማኒ ጋር ኃጢአት እየሆነ የዓለም ኃጢአት በሱ ላይ እየሆነ ታልፎ የተሰጠበት ስፍራ ጌቴሰማኒ። አዎ ኃጢአት የለበትም፣ ኃጢአትም አያውቀውም፣ አይተዋወቁም፣ በዘሩም የለም፣ አያውቀውም። ግን ደግሞ ኢየሱስ የዓለምን ሁሉ ኃጢአት እየተመኘ ነበር፣ እየወሰደ እየተቀበለ ነበር። ምክንያቱም የሰው ልጅ ሊያገለግል ነፍሱን ለሌሎች ወይ ለሰዎች ቤዛ ሊያደርግን የመጣው የሚለው ቃል መፈጸም ስላለበት እሱ ለኛ ምትክ ሊሆን እሱ ለኛ ቤዛ ሊሆን ስለመጣ ሃሌሉያ ማካታራ የእግዚአብሔርን ወንጌል ነው ማወራው። አስተውሉ። ጌቴሰማኒ ኃጢአት። ከዛ በኋላ ኢየሱስ አልፎ ተሰጠ፣ ነፍሱን ሰጠ ይላል። ለማ? ለኃጢአተኞች፣ ለበደለኞች፣ ለሚይዙት እኮ ነው። ግን ኢየሱስ አሳልፎ እየተሰጠ ያለ እነሱን ለማዳን እኮ ነው ለነሱ እየተሰጠ ያለ። እነሱ ግን አልገባቸውም፣ እነሱ ግን አልተረዱትም። የነሱ አይገርመኝም፣ የደቀ መዛሙርቱ የሐዋርያቶቹ እነሱ እኛን ነው የሚወክሉት። በጥልቀት ስለነሱ ሌላ ጊዜ ያወራቸዋል። ስለ ሁለቱ ማርያም፣ ስለ ሁለቱ ኤማውስ መንገደኞች፣ ስለ ደቀ መዛሙርቶቹና ስለ ኢየሱስ ማለት ነው። መከራ የሚለው ሁለተኛው ደግሞ መከራ የሚለው የኢየሱስ ክርስቶስ መገረፍ ነው። ልክ ጌቴሰማኒ አልፎ ከተሰጠ በኋላ ኢየሱስ ይገርፉት ነበር። ኢየሱስ ይተለትሉት ነበር። ኢየሱስ ስጋው እስከሱ ከሰውነቱ እስኪያልቅ ድረስ እንደው መጽሐፍ ቅዱስ ምን ይላል? አጥንቶቹ ተቆጠሩ ይላል ዳዊት። መጽሐፍቱን ላይ መሰከሩለት የሚለው ለዛ አንዱ ዳዊት ዘማሪ ዳዊትዋል። ብሉይ ኪዳን ውስጥ እያለ በአዲስ ኪዳን የሚኖር አንበሳሱ። ሃሌሉያ። አይን ሲከፈት እንደዛ ነው። ወንጌል ኢንፎርሜሽን ሳይሆን መገለጥ ስለሆነ ማለት አጥንቶቹ ተቆጠሩ በመገራፉ ብዛት የተነሳ። አሁን ኢየሱስ ኃጢአት ሆኗል። ኢየሱስ አሁን ኢየሱስ አይደል፣ እኛን ተክቶ እኛን ሆኗል።
ስፒሪቹዋል ሬለም ላይ መለኮታዊ ልውውጥ እየሆነ ኢየሱስ ይገርፉት ነበር፣ ይደበድቡት ነበር አጥንቶቹ እስኪታዩ ድረስ። አጥንቶቹ ተቆጠሩ። ለምንድን ነው አጥንቶቹ የተቆጠሩ? ለኔና ለናንተ። ሃሌሉያ። ሉቃስ ይሄን ነገር አላወራም። ሉቃስ ይሄን ነገር አልተናገረም። ኢየሱስ ግን መጽሐፍት ሁሉ ስለሱ ስለሚናገሩ ይተረጉምላቸው ነበር ይላል። ሲተረጉምላቸው ልባቸው ይቃጠልባቸው ነበር። አይናቸው ከተከፈተ በኋላ ነው ይገባኝ። ምንድነው ይተረጉምላቸው? ስለ መከራው። ምንድነው? ስለ ግርፋቱ። እሱ ልክ ሲገረፍ አጥንቶቹ ሲቆጠር ለኔና ለናንተ የእግዚአብሔር ጽድቅ እየተቆጠረልን ነው። ሃሌሉያ። ጃና ካብራሃዳ ካባያ። ለዚህ ነው እኛ የእግዚአብሔር ጽድቅ ነን የምንለው በድፍረት ያለ መሸማቀቅ። ይህም ብቻ አይደለም፣ በስጋው ሃሌሉያ አይሁድንና አሕዛብን በማስታረቅ በመካከላቸው የነበረውን የጥልን ግድግዳ በስጋው አፈረሰው ይላል። ወይ ኢየሱስ ያድን። በምኑ አፈረሰው? በስጋው። የኢየሱስ በዛን ሰዓት ሲገረፍ አንድ ሁለት አካላቶችን የሚጠላሉ አካላቶችን በማስታረቅ አንድ አካል እያደረገ። ምን አካል? አንድ አካል። ለዚህ ነው አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ አኩስቴ የለም። አሁን በክርስቶስ ሁሉም ስንት ናቸው? አንድ። ለዚህ ነው አንድ አዲስን ፍጥረት ይፈጥር ነበር። በምን? በስጋው። በመንፈሳዊው ዓለም ላይ የኢየሱስ ስጋ አንድ ነገር እያደረገ ነበር። ምንድነው የሚያደርገው ሲባል ልክ አንድ ሲመቱት እያስታረቀ ትልትል እስኪቆጠሩ ድረስ አጥንቶች 39 ጊዜ። እንደውም አንዳንዶቹ በጣም ከመገረፉ ብዛት የተነሳ ሲቆጥሩት ወደ 600 ምናምን የሚያክል ግርፋት፣ ለዛም በጣም አሰቃቂ የሆነ ግርፋት ነው የገረፉት። ተገረፈ፣ ተሰቀለ። በሮማውያን ሕግ አንድ ያጠፋ ሰው ጥፋተኛ የተባለው ሰው ወይ ይገረፋል ወይ ይሰቀላል ወይ እስር ቤት ይገባል እንጂ ይሄ ሁሉ ነገር አይሆንበትም። ኢየሱስ ላይ እኮ ፍርድ ተዛብቶበታል። ግን ለኔና ለናንተ ቤዛ ስለው እግዚአብሔር ኃጢአትን እየተበቀለ ነበር። ኃጢአት ላይ እየፈረደበት ነበር። ኃጢአትን እየገረፈ ነበር። የሆነ ሮማዊ አይደለም ኢየሱስን እየገረፈ የነበረው። ወንጌል ምንድነው? መገለጥ ነው። ስለዚህ ወዳጆቼ የኢየሱስ ስጋ ይሄን እያደረገ ነበር። ሌላው ምንድነው የኢየሱስ ስጋ እያደረገው ሲባል እኔና እናንተን ወደ ምድራዊ መቅደስ ሳይሆን ወደ ሰማያዊው መቅደስ ዶንት ኖ ሰማይ መቅደስ አለ አላቅም አላየሁም እኔ ግን መቅደስ አለ ይላል ዕብራውያን ጻፍ። ወደ ሰማያዊቷ መቅደስ ሃሌሉያ በስጋው በኩል በድፍረት መግባትን አስገኘልን ይላል። በምን? በድፍረት። በፊት ለምንድን ነው ማንገባው? ኃጢአተኞች ነና፣ በኃጢአት ስር ነና ያለ ነው ናው። በክርስቶስ ኢየሱስ በተገረፈው በክርስቶስ ኢየሱስ ስጋ አማካኝነት የሰማይ በር ተከፈተ፣ የሰማይ መንገድ ተከፈተ። ኢየሱስ ስለዚህ ነው እኔ መንገድም ነኝ፣ እኔ እውነትም ነኝ፣ እኔ እውነትም ነኝ፣ ህይወትም ነኝ። በእኔ በኩል ካልሆነ በእኔ ስጋ ካልሆነ በስተቀር ወደ አብ የሚመጣ ማን? ታውቃላችሁ የኢየሱስ ስጋ ያደረገው እግዚአብሔርን አብንና ሰውን ነው ያገናኘው። ለዚህ ነው መካከለኛ ሆኖ የገባው። ማራቺ ላካቶ ኢየሱስ ጌታ ነው። ሃሌሉያ። የኢየሱስ ስጋ ይሄን አደረገ። የመጨረሻው የኢየሱስ ስጋ ምን አደረገ? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሁሉም በሽተኞች ወደ ገስታውስ ገቡ፣ አልጋ ያዙ፣ ዘይት ገዙ፣ ሶፍት ጨርቅ ምናምን ገዙ እና አልጋ ምናምን ያዙ፣ ገስታውስ ገቡ አይልም። ሁሉም ወደ ኢየሱስ። ስንት ነው ሁሉም ማለት? ሁሉም ማለት ነው። ሁሉም ወደ ኢየሱስ መጡና ሁሉንም ፈወሳቸው። በምን? በስጋው። ከዛን ኢሳይያስ እንደዚህ ብሎ ተናገረ። የኢሳይያስን ትንቢት
ለምንድን ነው የተፈወሱት? በእርሱ ቁስል ሁሉም ተፈወሱ የሚለው ቃል ይፈጸም ዘንድ ነው። ኢየሱስ ክርስቶስ ለሁለንተናዊ የኢየሱስ ክርስቶስ ሥጋ ለሁለንተናዊ ማንነታችን ፈውስ፣ ኢቭን ለበሽታ ሁሉም ተፈወሱ የሚለው የሥጋን በሽታ ነው። እውሮች ያዩ ነበር፣ ካንሰር፣ ኤችአይቪ ምናምን ይፈወስ ነበር፣ ዲዳ ይናገር ነበር። በሽታ በእኔ ላይ ስልጣን የለው። አያመኝም አልኩኝ አላልኩም፣ ያመኛል። ቅዱሳን አያማቸውም? ያማቸዋል። ግን በእኛ ላይ ስልጣን የለውም። ምክንያቱም ኢየሱስ በመስቀል ላይ ወጥቶ ዋጋ ከፍሏል። እዚህ ነው እኔን በሽታ ላያገኘኝ ማይችለው። ምክንያቱም የኢየሱስ ሥጋ ለበሽታችንም ሙሉ ዋጋ ስለከፈለ። የምትታመሙ አላችሁ፣ በብዙ ችግር ያላችሁ፣ በሆስፒታል እየተንከራተታችሁ ያላችሁ፣ ዋጋ ተከፍሎላችኋል። ኢየሱስ ሲገረፍ ልክ ሲያነሱት ካንሰር እየተነቀለ ነው። ልክ ሲያነሱት ኤችአይቪ እየተነቀለ ነው። ዲዳነት፣ እውርነት እየተነቀለ ነው። ሃሌሉያ። በእኔ ላይ የሚሰነጥል የሚገዛ በሽታ የለም። ምክንያቱም ኢየሱስ ዋጋ ከፍሏል። በምን? በስጋው። ሁለተኛ መከራ የሚለው ነገር ደሙ ነው። ምንድነው ደሙ የሚያመለክተው? ታውቃላችሁ? እንግዲህ ሉቃስ ሲጽፍ ሞተ፣ ተነሳ፣ ተቀበረ፣ አረገ ምናምን ነው። ግን ምን፣ ለምን፣ እንዴት የሚለው ጥያቄ ሊመለስ ይገባል። ኢየሱስ ግን መልሶታል እዛው ክፍል። ለነማ? ለደቀ መዛሙርቱ። ለነማ? ለኤማውስ መንገደኞች፣ ለነ ማርያም ገልጦላቸዋል፣ ተረጎመላቸው ይላቸዋል። እያንዳንዱ ስለ እርሱ የተጻፉትን ምንድነው? ስለ ደሙ ተረጎመላቸው። ደሙ ምንድነው የሚያሳየው? ትዝ ይላችኋል። ኢየሱስ ከመገረፉ ብዛት የተነሳ አጥንቶቹ መቆጠር ጀምረዋል። ደሙ እንዳለ እየፈሰሰ ነው። በውስጡ ያለው ደም ታውቃላችሁ፣ ህይወትን ነው አይደለም የሚታቀው። ደሙ እንዳለ በጣም እየፈሰሰ ነው። ደግሞ መስቀል አሸክሞት ወደ ምን ያወጡታል? ወደ ጎልጎታ ያወጡታል። ወደ ተራራ ከፍታ ያወጡታል። ልክ ወደ ጎልጎታ ሲያወጡት ኢየሱስ መስቀሉን ተሸክሞ ሲወጣ፣ መስቀሉን ተሸክሞ ሲሄድ ደሙ ከተማይቷን ሃሌሉያ እያጠባት እያጸዳት። ምክንያቱም ኢየሱስ እንደዚህ ያለ ይህ ለእናንተ የሚፈስ ስለእናንተ የሚፈስ የአዲስ ኪዳን ደሜ ለሕዝብ ሁሉ ደግሞ የኃጢአት ስርየት ነው አለ። ምኑ? ደሙ። ከተማይቱ ውስጥ እየፈሰሰው ያለ ደም ለአንዳንዶቹ ቀልድ ሊመስላቸው ይችላል። የሆነ ዱርዬ ወንጀለኛ ተሰቅሎ ሊመስላቸው ይችላል። አይደለም። በመንፈሳዊ ዓለም በመንፈሳዊ ምስጢር ኢየሱስ ሲተረጉምላቸው አንድ ነገር ነው የሚላቸው፣ ያሳያቸው። የዓለሙ ሁሉ ኃጢአት እየታጠበ ነበር። እግዚአብሔር እያጠበ ነበር። ለዚህ ነው በአምላካችሁ መንፈስ ታጥባችኋል፣ ተቀድሳችኋል፣ ተጸድቃችኋል የሚል። ደሙ እያጠበ ነበር። ዝም ብሎ አይደለም እየፈሰሰ የነበረው። በከንቱ አልነበረም እየፈሰሰ የነበረው። የትኛው ኃጢአታችን በአዳም የተቀበለው አሁን የሰራነው ወደፊት የምንሰራው ሁሉ ያ ደም ከኃጢአት ሁሉ ያነጻል። መጽሐፍ ቅዱስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። እየፈሰሰ የነበረው ደም ወደ ጎልጎታ ሲወጣ ደሙ ሲፈስ ምን እየተከናወነበት ነበር? ስፒሪቹዋል ሬለም ውስጥ ኃጢአት እየታጠበ ነበር ከሰው ዘር ላይ። ሃሌሉያ። ምን እየታጠበ ነበር? ኃጢአት። የመጨረሻው ደሙ እንግዲህ በጣም ብዙ ነገር አድርጎልናል። የኃጢአት ይቅርታን ቀድሶናል፣ ጻድቅ አድርጎናል፣ ድፍረትን ሰጥቶናል። እኛ ዛሬ ቅዱስ፣ እኛ ዛሬ ጻድቅ። እኔ በጣም ብዙ ሰዎች ይገርሙኛል። ይሄ ወንጌል ስላልገባቸው፣ ይሄ እውነት ስላልገባቸው እንጠፋለን ወይስ እንድናለን፣ ድነናል ወይስ አልዳንም ምናምን ብሎ ክርክር ውስጥ። ይሄ ከገባ ይሄ ስለዚህ ጉዳይ አታወራ እንዴ? ኧረ ስለ ጸጋ አታውሩ። ሰው ለኃጢአት ፍቃድ ይሰጣል፣ ሰው እንደፈለገ ኃጢአት ያደርጋል። ጸጋ ይሄ የሰው ወንጌል
ለኃጢአት ፍቃድ የሚሰጥ ጸጋ የሰው ወንጌል የሰው ጸጋ ነው እንጂ የእግዚአብሔር ጸጋ ፈጽሞ ለኃጢአት ፍቃድ አይሰጥም። ከኃጢአት ነፃ ያወጣል እንጂ ለእግዚአብሔር ባሪያ ለጽድቅ ባሪያ ያደርጋል እንጂ ማለት ነው። ይሄ ሮሜ ስታነቡ ይገባቸዋል። እመጣበታለሁ ሁለተኛ ክፍል ላይ አንድ ነገር ልጨምርላችሁና ልጨርስ። የመጨረሻው የክርስቶስ ኢየሱስ መስቀል በዚህ አላበቃም። ገረፉት፣ ስጋው ተቆረሰ፣ ቆርሶ ሰጣቸው ይላል። መለኮታዊ ልውውጥ እያደረገ ነው። እንኩ ይሄ እኔ ስጋ ነው እናንተ አንጡ ብሎ በመንፈሳዊ ዓለም ተቀበለ። ከዛስ ደሙን ሰጠ። ይሄ አልበቃ ብሎ መስቀል ላይ ያወጡት። እንዴትስ አድርገውት ነው የበሱት? እንደው ስጋ የለበት ሰቀሉት። እንግዲህ በመስቀል ላይ የተሰቀለው ማን ነው? ስለኛ ኃጢአት የሆነው ኢየሱስ። ሮማውያን ወይ አይሁዳውያን አንድ ነገር ነው የሚያስቡት። በመስቀል የሚሰቀል በሕጋቸው መሰረት የተረገመ ኃጢአተኛ፣ በደለኛ፣ ግፍ ያለበት ሴት የሚደፍር አመፀኛ፣ የመንግስት ተቃዋሚ የሆነ ሰው እና አዳዳ አይሁዳውያን እንደዛ መሰላቸው ኢየሱስ። ጳውሎስ ግን ኖ አላ እኛ የምንሰብከው የተሰቀለውን ኢየሱስ ነው አለ። ቢኮዝ እሱ አይኑ ተከፍቷል ያውቃል። ሌሎቹ ግን ኢየሱስ በደል አድርጎ ግፍ አድርጎ ወንጅሎ ሴት ደፍሮ ለዚህ ቃል ራሱ ይቅር በሉ አይባልማ። አረ የለበትም፣ እሱ ከነዘሩ ኃጢአት የለበትም፣ አያውቀውም፣ ኃጢአት ጋር አይተዋወቁም። ኢየሱስ ባይዘ ወይ ኃጢአት የሆነው ጌተሰማኒ ጋር ኃጢአት ስለሆነ ኢየሱስ እግዚአብሔር ለኃጢአት ያለውን ጭካኔ ለማሳየት ኃጢአትን ለመበቀል ኃጢአት ላይ ለመፍረድ እስከ መስቀል ሞት ድረስ። የመስቀል ሞት የክብር ሞት አይደለም፣ የውርደት ሞት። ኢየሱስ እኔና እናንተ መዋረድ የሚገባን ስለኔና ስለናንተ ምን አለ? ተዋረደ። ኢንሰልፓቲ በአደባባይ አሁን ላይ አወጡትና ስለኔና ስለናንተ ወይኔ የጌታ ፍቅር በኢየሱስ ስለኔና ስለናንተ ሰው ሁሉ በሚያልፍበት ሁሉ ላይ እስኪቀልድበት እስኪያሾፍበት ዱርዬ እስቲ ራስን አድን ሌሎችን አድን እያዳን ካለበት አድናለሁ ተላለበት እስቲ አድን እስቲ እንደውም እግዚአብሔር ይምጣል። አይመጣለትም። እግዚአብሔርም ዝም አለው። መላእክቶችም አልተባበሩትም። ፍጥረት ሁሉ እንደውም ዝም አለው። ጨለማ ራስ ሆነ። ለምን? ኃጢአት ነው የተሰቀለው። ቢኮዝ መጽሐፍ ቅዱስ እንዲህ ይላል፣ ኃጢአት የማያውቀው እኛ የእግዚአብሔር ጽድቅ እንድንሆን ስለኛ ኃጢአት አደረገው። እኛ በማን ሆነን? በእርሱ በኩል። አይታችኋል። አሁን መስቀል ላይ የወጣው ኃጢአት የሆነ ፐርሰን ኢየሱስ አይደለም፣ በፍጹም አይደለም። እንደዛ አትበሉ። እኛን ምትክ ሆኖ እኛ በመስቀል ላይ ተሰቀለ። ለዚህ ነው ከሱ ጋር ተሰቀለን ያለው ጳውሎስ። ከሱ ጋር ምን አለ? ተሰቀል። ከሱ ጋር ምን አለ? ሞትን ተቀበርን። ኢየሱስ ጌታ። ስለዚህ በመስቀል ላይ እግዚአብሔር ለኃጢአት ያለውን ጭካኔ ያሳይ ነበር። ለዚህ እግዚአብሔር ለኃጢአት ፍቃድ አይሰጥም። እግዚአብሔር ከኃጢአት ጋር ትብብር የለውም። በጣም ጨካኝ ነው። ልጁን የሰጠው ለኃጢአት ልጁን ነው የሰጠው። እግዚአብሔር ለኃጢአት ያለው ጭካኔ እንድታውቁ ከፈለጋችሁ ወደ መስቀሉ ዞር በሉ። መስቀሉን ተመልከቱ። እግዚአብሔር በመስቀሉ የሰራውን በኩል እዩ፣ ተመልከቱ። አይናችሁ ይከፈት። በኢየሱስ አይናችሁ ይከፈት። እኔ አሁን ይሄን ያወራሁትን ነገር የሚገባው ሰው አንደኛው እግዚአብሔር አይምሮን የከፈተ ነው። ሁለተኛ መጽሐፍትን የሚያስተውል ሰው ነው። ሶስተኛ እግዚአብሔር ስፒሪቹዋል አይኑን የከፈተ ነው። አራተኛ ደግሞ የእግዚአብሔርን ቃል ከማመን የማይዘገይ ሰው ነው። ይዘገያችሁ አላቸው፣ አትዘገዩ አላቸው። የነቢያትን ቃል ከማመን፣ ምክንያቱም እምነት ከመስማት ነው፣ መስማትም ከክርስቶስ ቃል። ሮሜ 10 ላይ ማለት ነው። የተወደዳችሁ ይሄ ሁሉ እግዚአብሔር የከፈለው ዋጋ ለናንተ ያለውን ፍቅር ለማስረዳት የመስቀል ሞት። ሌላው ምንድነው? እንደዚህ ይላል፣ እግዚአብሔር አንድ ልጁን እስከ መስጠት ዓለምን እንዲህ ወዷል። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ሊሰቀል ይገባዋል። ለምንድን ነው ኢየሱስ የተሰቀለ?
እግዚአብሔር ዓለምን ስለወደደ። እንዴት? ለምን? እንዴት ወደደን? በምን? እስራኤል ያዕቆብ ሆይ ወደድን፣ እስራኤል ሆይ ወደድኳችሁ አለ እግዚአብሔር። በምን ወደድከን? በምንም እንዲወደድ እግዚአብሔር በማንነቱ ፍቅር ስለሆነ እንዲያው ወደደን፣ ለኛ ማለት ነው። ከኛ ምንም ሳያገኝ፣ ከኛ ምንም ሳንከፍለው፣ ምንም ሳንሰራ፣ ግን ልጁን ሰጥቶ፣ ግን ዋጋ ከፍሎ፣ ለኃጢአት የሚገባውን ነገር ከፍሎ። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ቅዱስ ገና ደካሞች ሳል እግዚአብሔር ለኛ ያለውን ፍቅር አንድ ልጁን ክርስቶስን እስከ መስጠት ድረስ በዚህ ዘመን ያስረዳናል ይላል ሮሜ 5:8 ላይ። እግዚአብሔር ፍቅሩን ለእናንተ ያለውን ፍቅሩን እንዴት ነው ያስረዳው? ልጁን እስከ መስጠት። እስከምን? እስከ ሞት ገደለው። እናንተ ልጁን ሰቀለው። ልጁ መስቀል ላይ ያወጣው የመስቀል ሞት በጣም አሰቃቂ ሞት ነው። ውይ ምናምን የሚለው ነው፣ ውርደት ነው። እኛ ራሱ አይተን ፊታችንን እንደሚያዞረው፣ ምክንያቱም አይታይማ መስቀል ላይ ያለ ደም በደም ነው፣ ስጋ የለውም። ለዛም የኢየሱስ ደግሞ ከሌሎች ይለያል። ሃሌሉያ። ስጋውን አቀረበ፣ ደሙን አፈሰሰ፣ በመስቀል ላይ ነፍሱን ሰጠ። ለምን? ለኛ ፍቅሩን ለማስረዳት። በመስቀል ላይ የሆነው እርግማን ነው። ለምን? እኛ የተባረክን እንድንሆን። ውራ ባቃታ እባብ የእርግማን ምልክት ነው። ኢየሱስ ስለኔና ስለናንተ እርግማን ሆኖ ተሰቅሎ እኛ ተባርከን። ለዚህ ነን እኛ የተባረክነው። ለዚህ ነው በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ የባረከን የጌታችንና የአምላካችን የኢየሱስ ክርስቶስ አባት ይባረክ። I am blessed። በማን? በክርስቶስ የተባረኩ ነኝ። ለመባረክ አይደለም አሁን የማገለግለው፣ ለመባረክ አይደለም አሁን የምጸልየው፣ ስለተባረኩኝ በረከት ተሸክሜ ስለምዞር ነፍሴ በዚህ በረከት ትረሰርሳለች። እንዴ ተቀልዳላችሁ እንዴ? ኢየሱስ ጌታ። ኢየሱስ አሁን የት ነው? በመስቀል ላይ። በመስቀሉ ምንድነው የተከናወነው? ስፒሪቹዋል ሪለም ላይ። ለነዛዎቹ ቀልድ ነው የሚመስላቸው፣ ሞኝነት ምናምን ነው የሚመስል። ለኛ ለምናምን ግን የእግዚአብሔር ጥበብ ነው፣ የእግዚአብሔር ማዳን። ምን? በመስቀል ላይ የተሰቀለው። ሃሌሉያ። ሰው መዳን የሚችለው በመስቀል ላይ የተሰቀለውን ክርስቶስን መቀበል ሲችል። ለዚህ እኮ ነው አይሁዶችን እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እግዚአብሔር ግን ከሙታን አስነሳው፣ በእርሱ የሚያምን ሁሉ የዘላለም ሕይወት። በመስቀል ላይ ያለው እጁን እየጠቆመ እነሱ ነው የሰቀሉት። እሱ የዘላለም ሕይወት ይሰጣል። አዎ የዘላለም ሕይወት ይሰጣል። እሱ የዘላለም ጽድቅ ይሰጣል። አዎ የዘላለም ጽድቅ ይሰጣል። መዳን ትችላላችሁ። አዎ ሙሴ የተናገሩ ስለሱ ነው። አዎ በመጨረሻ እግዚአብሔር እዚህ የሚላችሁ ከሆነ አንድ ነገር አደረገ። ሙሴንም አመጣ፣ ኤልያስንም አመጣ፣ ኢየሱስም መጣ፣ ደቀ መዛሙርቶችም አሉ። ከዛን እግዚአብሔር አብ አንድ ድምፅ አመጣ። እንደውም እዚህ የሚላችሁ ከሆነ ተደጋጋሚ ጊዜ ነው፣ ሁለቴ። አንዴ ሲጠመቅ፣ አንዴ ደግሞ ወደ ተራራ ይዟቸው ሲወጣ ሙሴም ኤልያስም መጣ። ሙሴ ሕግን ይወክላል። ማነው እሱ? ኤልያስ ደግሞ እንትንን ይወክላል። ያው ብዙ ጊዜ ምረሳቸው ነው እነሱን በእነሱ ውስጥ ኢየሱስን ስለምፈለቅቀው፣ ስለማወጣው፣ ስለምተረጉመው እነሱን የመርሳት እንትን ያጋጥመኛል ማለት እናንተ ላይ የሚሆን። ኢየሱስ ጌታ አመጣ። ከዛ እንደዚህ አላቸው፣ የምወደው ልጄ እርሱ ነው፣ እርሱን ስሙት። ኖ አንዱን ለሙሴ አንዱን ለኤልያስ እንስራ። ኖ የምወደው ልጄ እርሱ ነው፣ ፍቃዴ ሁሉ የሚፈጸምበት፣ ጽድቄ ሁሉ የሚገለጥበት እርሱ ነው። እርሱን ምን በሉት? ስሙ።